فانا كانوا فلي وسيري وسيرة كشاتو ما دي ما لا وصلي عندنا لا أشرا أبا فارس وعليكم السلام طيب የመዲና ቤተሰቦች መዲና እንደዚህ መሆኗን ሰምተው ሀዘን ላይ ተቀምጧል። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ ውድ ተመልካቾች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ስለ መዲና በባለፈው ያለውን ነገር መዲና ምን እንደሆነች ምን እንደተፈጠረ ሁሉንም ነገር ነግሬያችሁ ነበረ። ቤተሰቦቿንም እንዳላወቁ ሆስፒታል 3 ወር ሙሉ ሆስፒታል ቆይታ በ3 ወር ሙሉ ቆይታዋ ራሷን ስታ ምንም ነገር እንደማታውቅ እግሮቿ ተቆርጦ አንድ እጇ ፓራላይዝ ሆና ከሆስፒታል ስትነቃ የተመለከተችው ነገር ለራሷም ደንግጧት ነበር ወደ ራሷ ስትመለስ። ነገር ግን ያንን ነገር ቤተሰቦቿ አላወቁም ነበር። አሁን በብዛት ሶሻል ሚዲያ ላይ የእሷ ነገር ይዘዋወራል። በዛ ምክንያት እንግዲህ ቤተሰቦቿ እዚህ ጋር የምትመለከቷቸው አባቷ ሲራጅ አውቀዋሉ ሰምተው እንግዲህ ያለውን ነገር እየተመለከታችሁ ነው። እዚህ ጋር ያው እነሱ የላኳት እንደ ማንኛውም ሰው እንደወለደ ወልደው ትጦረኛለች ብለው ወደ ስደት ልሂድ ስትል ዱአ አድርገው ያላቸውን ጨርሰው ነበረ ወደ አረብ ሀገር የሸኟት። ግን ደግሞ ለሁሉም አይሳካልም። አንዳንድ ጊዜ ደግሞ እንደዚህ አይነት ነገር ይፈጠራል። የቤተሰብ ድንጋጤ ቀላል አይደለም። በሰላም ወጥቶ በሰላም እንደመመለስ ትልቅ ነገር የለም። ግን ይሄ ይደርሳል ብለው አይደለም የላኳት። እንደ ማንኛውም ሰው ሰርታ ተለውጣ ቤተሰቦቿንም እኛንም ትለውጣለች ብለው ነበር የሰደዷት። ነገር ግን ያንን ደግሞ አላህ አላለውም። የገባች ቀን ነው ሳውዲ አረቢያ የረገጠች ቀን ነበረ። ይሄ አጋጣሚ ሆና አንሸራቷት ወድቃ ራሷን የሳተችው በዛ ምክንያት ነበር አንስተው ሆስፒታል የወሰዷት። ሆስፒታል ሲወስዷት ግን የወሰዷት ሆስፒታል ላይ አንችልም ከአቅማችን በላይ ነው ብለው ወደ ሌላ ሆስፒታል የላኳት። በዛ ሆስፒታል ደግሞ ራሷን ስታ 2 እግሮቿ ተቆርጠው አንድ እጇ ፓራላይዝ ሆና ነው የነቃቸው። እሷ ስትነቃ ያን አይታ ነው ራሷን እስከ ያለማመን ድረስ ነው የደረሰችው። ይህ ሁላችንንም አጃይብ ያስባለ ነገር ነው። ፍትህ እየጠየቅን ነው። አሁን ባለው ሰዓት ላይ ምን እንደሆነች ለዚህ ያብቃት ምንድነው? ከኢትዮጵያ ስትወጣ በሰላም ሁሉ ነገሯን ተመርምራ ሁሉ ነገሯን ቼክ አድርጋ ያለው ነገር ሁሉ ቼክ ተደርጎ ሰላም እንደሆነች እና ምንም አይነት በሽታ እንደሌለባት ተረጋግጦ ወረቀት ተሰጥቷት ነበረ ወደ ስደት ያቀናችው። ነገር ግን እዛ እንደሄደች እዛው እንደደረሰች አዳልጧት ወደቀችበት ሰዓት ላይ ራሷን ስታ ነው እንግዲህ እንደዚህ እስከ ሐኪም ቤት ያደረሷት። ነገር ግን እንደዚህ ባንዴ እግር የሚያስቆርጡ 2 እግሮቿን እንደገና እጇ ፓራላይዝ የሆነበት ነገር አልታወቀም። ያ እንዲታወቅ ደግሞ አሁን ወላጆቿም የሚፈልጉት ነገር ምንድነው? ባንዴ እንደዚህ የሆነበት ነገር ምንድነው ማወቅ ይፈልጋሉ። ምክንያቱም ልጃቸው ንጹህ እንደሆነች ስትሄድ ተመርምራ ምርመራዎቹን አድርጋ ንጹህ ነው ተብላ ነው ከሀገር የወጣችው። ነገር ግን አሁን የወላጆቿ ጥያቄ እንደዛ አድርገን የሸኝናት ልጃችን በዛች ቅስበት ምን ተፈጠረ? በዛው ስደት በረገጠችበት ቀን ምን ተፈጠረና ነው እንደዚህ ባንዴ ልጃችንን አካሏን ያጣ ነው የሚል አባትዮ ስቅ ብሎ እዚህ ጋር የምትመለከቱት እያለቀሱ ነው። ሀቂቃ በጣም ከባድ ነው። ወላጅ የሆነ ሰው ብቻ ነው ይሄንን የሚረዳው። ልጁ ትጦረኛለች፣ ነገ ታሳርፈኛለች፣ ደርሳልኛለች፣ የተሻለ ደረጃ ታደርሰኛለች፣ ራሷም የተሻለ ደረጃ ትደርሳለች ብለው ነበር ወደ አረብ ሀገር ያላኳት። ግን ደግሞ አላህ ያለው ሆነ። እሳቸው ያሉት ሳይሆን እነሱ እንዳሰቡት ሳይሆን አላህ ያሰበውን ነገር አደረገ። ግን በጣም ከባድ ነው። ብቻ እኔ እንጃ ወላሂ በጣም ነው የሚከብደው። ማለት በቃ የሆነ ዱብዳ እንደወረደባቸው ነው የሚያስቡት። እኔ ራሱ ሳይሆን እንደዛ ነገር ነው። በቃ ዱብዳ ምንም ያልታሰበ ነገር ነው የተሆነው። እና ለዚች ልጅ ሀቂቃ ኤምባሲ ደርሶ ያለውን ነገር ቢያጣራ ምን እንደሆነች ቢከታተል በአንዴ እኮ ነው የሀባይ ከኢትዮጵያ ወደ ዱባይ ሄደች። ከዱባይ ወደ ሳውዲ ትራንዚት አድርጋ ገባች። የገባች ቀን ራሷ ነው እንግዲህ ራሷን ስታ የወደቀችው። በዛው ቀን እንግዲህ ወደ ሆስፒታል ወሰዷት። ያ ሆስፒታል ከአቅማችን በላይ ነው አለ። ወደ ሌላ ሆስፒታል በራሳቸው አምቡላንስ ወሰዷት። እዛ ሆስፒታል ደግሞ 2ቱንም እግሯ ተቆርጦ እጇ ፓራላይዝ ሆኖ የተገኘችው እቺ ልጅ ምን መጣባት የሚለውን ነገር ለማረጋገጥ ግዴታ ኤምባሲ ያስፈልጋል። ለምን ልጅቷ በህጋዊ መንገድ ነው የሄደችው። ህጋዊ ናት። ህጋዊ ሆና ነው ወደዛ ሀገር የገባችው። ስለዚህ ህጋዊ የሆነ ሰው ደግሞ እዛ ጋር ምንም ነገር ማድረግ
ይችላል። ስለዚህ ህገወጥ ቢኮን ምን እንደተፈጠረ ምናምን ለመጠየቅም ሊያሰጋ ይችላል። ግን እቺ ልጅ ደግሞ ህጋዊ እስከሆነች ድረስ የወሰዳት ኤምባሲ፣ የወሰዳት ደላላ፣ ቢሮዋ እንዲሁም ደግሞ ኤምባሲ ተከታትሎ የዚችን ጉዳይ ሀቂቃ አጣርቶ ለቤተሰቦቿም ቢናገር፣ ለኢትዮጵያ ማህበረሰብ አሁን እያዘነ ያለው የዚች ቪዲዮ ያልተዘዋወረ የለም። በዚች ልጅ ደግሞ ያላዘነ የለም። ልጅቷ ደግሞ ገና ልጅ ናት። በዚህ በለጋ እድሜዋ ሁለት እግሮቿን አታ እንደገና እጇ በአንድ በኩል ፓራላይዝ የሆነበት ምክንያት መንስኤ ምን እንደሆነች እና ምን እንደተፈጠረ ቢታወቅ መልካም ነው። እስኪ ኤምባሲዎች ጋር እንዲደርስ አድርጎ። እስካሁን ድረስ በጣም በርካታ ሰው እየጮኸ ነው፣ ቪዲዮ እየሰራ ነው፣ ፍትህ እያለ ነው። እቺ ልጅ የደረሰባትን ነገር ኤምባሲ ቀርቦ ያናገር ያሳውቀን እየተባለ ነው። ነገር ግን ኤምባሲ ማንም ቼክ አደረገውም የለም። ስለዚህ እስቲ ኤምባሲዎች ደርሰው ያለውን ነገር አጣርተው ለቤተሰቦቿም እንደዚህ ላዘኑ እንደዚህ ያለቀሱ ላሉ ለቤተሰቦቿ እንዲሁም እየተረባረበ ላለው ለኢትዮጵያ ማህበረሰብ ቢያሳውቁት ሂደው ያለውን ነገር ለመሰላችሁ። እዛ ጋር ሁሉም ፋይሉ ያለ ነው፣ የሌለ ነገር አይደለም። ቆራርጠው እንደዚህ ውሳኔ ወስነው ሁለቶች ስህተት ነው። ያንን ነገር ደግሞ ማጣራት ያለበት ኤምባሲ ነው። ስለዚህ ያንን እንዲያደርጉ ደግሞ እኛ በቻልነው መጠን ለዚች ልጅ ስንል ለዚች ህፃን ልጅ ስንል ሁላችንም ሼር እናደርገው ቪዲዮ። ወላሂ ነገ በኔ ብለን እናስብ። አስባችሁታል? ቤተሰብ እኮ ካለንበት ሀገር ወደ ሌላ ሀገር ስደት የሚልከን ነገ ይጦሩናል፣ ነገ የተሻለ ደረጃ ያደርሱናል ብለው ንብረታቸውን ሽጦ በሬ ያለው በሬ፣ መሬት ያለው መሬት ያለውን ነገር ሽጦ ነው እንግዲህ ወደ ስደት የተሻለ ነገር አገኛለሁ ብሎ ነው እንጂ ማንም ወዶ ልጁን አሳልፎ አይሰጥም ለሌላ ሰው እንዲያገለግል ማለት ነው። ግን ደግሞ ነገ ያነሱኛል ብሎ ስለሚያስብ ነው። ስለዚህ እስኪ እቺ ልጅ እንደዚህ ሊያደርሳት እየቻለ ነገር ምንድነው የሚለውን ኤምባሲ እንዲከታተለው ጉዳዩን እባካችሁ ሁላችሁም ሼር አድርጉ። ሌላ ሰው ለኛ ለስደተኞች ሀቂቃ ሌላ ሰው ይንቀሳቀስልናል የሚባለው ነገር ተውት። እኛ ስደተኞች እርስ በርሳችን ብቻ ነው ምንም ነገር ማድረግ የምንችለው እና ያ እንዲደረግ ደግሞ ለልጅቷም ኤምባሲ ያለውን ነገር እንዲያጣራ እኛ ሼር ስናደርገው ቪዲዮ ስንሰራ ነው እንጂ ማንም ለኛ ይንቀሳቀስልናል ብላችሁ አታስቡ። እኛው ለኛው እርስ በራሳችን ብቻ ነው። ስደትን የቀመሰ ሰው ብቻ ነው ለስደተኞች የሚያስበው። ስደትን ያልቀመሰ ሰው ማንም ለስደተኛ አያስብምና እባካችሁ የዚች ልጅ ጉዳይ የሁላችንንም ጉዳይ ነው። የዚህ አባቷ እንባ የሁላችንንም እንባ ነው እና ሁላችንም ይህንን ቪዲዮ ሼር እያደረግን ለኤምባሲ እንዲደርስ ኤምባሲ ደግሞ ጉዳዩን እንዲከታተል እናደርግ ለማለት ነው። ውድ ቤተሰቦቼ እኔ ሀቂቃ ነው የምላችሁ በጣም ነው አንጀት የሚበላችኝ ልጅቷ በዚህ በለጋ እድሜዋ በዚህ እድሜዋ እነዚህ ሆና ማየቱ በጣም ከባድ ነው። እንግዲህ የመጣው ከአላህ ነው፣ ግን ቢሆንም ደግሞ መንስኤው ቢታወቅ የተሻለ ነው ለማለት ነው። ውድ ቤተሰቦቼ ሼር አድርጉት። አመሰግናለሁ ስለተከታተላችሁ። በሌላ ጊዜ በሌላ ቪዲዮ ሰላም አለይኩም ወራህመቱላህ ወበረካቱሁ። يا رب يا الله.